The new Michael Jackson documentary, The Verdict, on Netflix has set the world on fire. እንዳይገለጡ የተፈረደባቸው የማይክል ጃክሰን የህይወት ገጾች Police right now searching Michael Jackson's Neverland Ranch. ባገባደድነው ጁን 2026 የዓለም ትልቁ ዲጂታል የፊልም መድረክ ኔትፍሊክስ በዳይሬክተር ኒክ ግሪን የተመራውን ማይክል ጃክሰን ዘ ቨርዲክት የተሰኘውን ባለ 3 ክፍል ጥልቅ ስንድ ፊልም ለዓለም እይታ አብቅቷል። ይህን ተከትሎም ከሁለት አስርት ዓመታት በፊት በፍርድ ቤት አዳራሾች ውስጥ የነበረው ትኩሳት ዳግም አገርሽቷል። ፊልሙ በአውሮፓውያን 2005 መላው ዓለም በሐሴትና በጥላቻ ማዕበል ለሁለት ተከፍሎ የተከታተለውንና የፖፕ ንጉሱ ማይክል ጃክሰን ከተከሰሰባቸው 14 የወንጀል ክሶች በነፃ የተሰናበተበትን ታሪካዊ ሂደት እንደ አዲስ ለመፈተሽ ይሞክራል። ይህ አዲስ ሥራ ማይክል ጃክሰን ከዚህ ዓለም በሞት ከተለየ በኋላም እንኳ ስሙ አሁንም የዓለምን ሚዲያና ተመልካች ለሁለት የመክፈል አቅም ያለው ግዙፍ ማህበራዊ ተቋም መሆኑን ያረጋገጠበት ወቅታዊ ክስተት ሆኗል። በእይታና በቴክኒክ ረገድ ፊልሙ ካሜራ ባልነበረበት የካሊፎርኒያ የሳንታ ማሪያ ፍርድ ቤት ውስጥ የተካሄደውን ሕጋዊ ፍልሚያና የሚዲያ እብደት መልሶ በመገንባት ረገድ የላቀ የሲኒማቶግራፊ ብቃት አሳይቷል። ዳይሬክተሩ በወቅቱ በችሎቱ ውስጥ በየቀኑ ይታደሙ የነበሩ የሕግ ባለሙያዎችን፣ የፍርድ ቤት ሰዓሊዎችንና ጋዜጠኞችን ስሜትና ትዝታ ዛሬ ላይ ቃለ መጠይቅ በማድረግ ያንን የታፈነና ውጥረት የነገሰበትን የችሎት ድባብ በሚያስደንቅ ምስል ከሳች ትረካ መልሶ መገንባት ችሏል። ሆኖም የኔቨርላንድን የውስጥ ክፍሎች በድቅድቅ ጨለማ በጭስና አሳሳቢ በሆኑ ድምጾች አስደግፎ ያቀረበበት መንገድ ስንድ ፊልሙ ከተራ ገለልተኛ ታሪክ አቅራቢነት አልፎ በምስል ተጽዕኖ አማካኝነት በተመልካቹ አእምሮ ውስጥ የጥፋተኝነት ስሜትን ለመቅረጽ መሞከሩ ስውር የአቃቢ ሕግነት ሚናን እንዲላበስ አድርጎታል። የዛሬው የሳሎን ተረካችን ፊልሙ በሕግ መነጽር ያሳየንን ቴክኒካዊ ጥንካሬዎች እያደነቀ ዳይሬክተሩ ሆን ብሎ ወደ ጎን የተዋቸውንና የማይክልን እውነተኛ ውስብስብ ማንነት ለመረዳት ፍጹም ወሳኝ የሆኑትን ማህበራዊ፣ ሃይማኖታዊና ዘረመላዊ ስብራቶች ይፈትሻል። ወቅታዊው ዘ ቨርዲክት ስንድ ፊልም ማይክልን በፍርድ ቤት አዳራሽ ውስጥ ካለው ጠባብ የሕግ ሙግት ውጪ ማየት ተስኖታል። የፖፕ ንጉሱን ሕይወት የቀረጹትንና ለምን ያንን የመሰለ ማህበራዊና ስነ ልቦናዊ ቀውስ ውስጥ እንደገባ የሚያስረዱትን የታሪክ ዳራዎች በሙሉ በመዘንጋትም ታሪኩን ምጥቀት አልባ አድርጎታል። የፊልሙ ትልቁ ክፍተት የሚጀምረው ክሱን ከተፈጥሯዊ ማህበራዊ ቅሬታ ነጥሎ በሕግ ድንጋጌዎች ብቻ ለመተንተን ከሄደበት መዋቅራዊ ድክመት መሆኑን ብዙዎች አስተያየት የሰጡበት ጉዳይ ሆኗል። ዳይሬክተሩ ሆን ብሎ ካለፋቸው ግዙፍ ማህበራዊ እንቆቅልሾች መካከል ደግሞ የማይክል ጃክሰን ልጆች ፓሪስ፣ ፕሪንስ እና ብላንኬት ሙሉ በሙሉ ነጭ ሆነው መወለዳቸው በወቅቱ የፈጠረውን የዘር ማንነት ፍልሚያ አለመዳሰሱ ተጠቃሽ ነው። ማይክል ልጆቹን በሕክምና እርዳታ ማለትም በቤተ ሙከራ ጽንስ ማዳቀል እንደወለዳቸው የሚነገረውን እውነታና የምርጫው በጥቁር አሜሪካውያን ማህበረሰብ ዘንድ ጭምር የማንነት ክህደትና ነጭ የመሆን ምኞት ተደርጎ እንዲወሰድበት ማድረጉን ፊልሙ ሲመረምረው አንመለከትም። የአይነቱ የቆዳ ቀለምና የዘር ለውጥ ውጥረት ከቪቲሎጎ በሽታው ጋር ተዳምሮ በማይክል ላይ የተጫነውን ፍርደ ገምደልነት ለመረዳት ወሳኝ ግብአት ቢሆንም ስንድ ፊልሙ ግን ተመልካች ማይክል በፍርድ ቤት ፊት በቆመበት ወቅት ምን ያህል ብቸኛና በማንነቱ ዙሪያ የተሰነጣጠቀ ስብዕና የነበረው ሰው መሆኑን እንዳያስተውል አድርጎታል። በተመሳሳይ መልኩ ፊልሙ የችሎቱን ማብቂያ የትረካው መቋጫ በማድረግ ማይክል በነፃ ከተሰናበተ በኋላ በአሜሪካ ማህበረሰብ በደረሰበት ምሬት ምድሪቱን ጥሎ ወደ መካከለኛው ምስራቅ ያደረገውን ከባድ መንፈሳዊና አካላዊ ስደት ሙሉ በሙሉ የዘነጋም ነው። የወንድሙ የጀርሜን ጃክሰን ተጽዕኖና ማይክል ራሱ ወደ እስልምና ሃይማኖት የመጠጋቱ ስሙንም ወደ ሚካኤል ይቀይሮ ነበር የሚሉትን የወቅቱን ዘገባዎች አለማንሳቱ ሌላው ትልቅ ክፍተት ነው። ማይክል ከአሜሪካ የካፒታሊስት ባህልና ከምዕራባውያን የሚዲያ ስደት ለመሸሽ ያደረገውን መንፈሳዊ ፍለጋ ወደ ጎን መተው ጥቁር አርቲስት የደረሰበትን ሰብአዊ ስብራት ፈውስ ፍለጋ እስከ ዓለም ጥግ ድረስ እንዲንከራተት እንዳደረገው ሳይገልጽ እንዲቀር አድርጎታል። ከሁሉም በላይ ደግሞ ፊልሙ ማይክል ጃክሰንን እንደ ብቸኛና አቅመ ቢስ ተከሳሽ አድርጎ ሲያቀርብ እሱ ከዓለም አቀፍ ተጽዕኖ ፈጣሪ የኃይል ሚዛኖች ጋር የነበረውን ታሪካዊ ፍጥጫ ይሸሽጋል። በ1995 የወጣው They Don't Care About Us በተሰኘው ዘፈኑ ሳቢያ
ከአይሁድ ተጽዕኖ ፈጣሪዎች ጋር የገባበትን ከባድ ውዝግብ እንዲሁም የቢሊዮን ዶላር ዋጋ ያለውን የሶኒ ኤቲቪ የሙዚቃ ካታሎግ ይዞታ ፍልሚያ ፊልሙ ጨርሶ አይጠቅስም። የሕፃናት ጥቃት ክሱ የተሸረበው የነጮችን የበላይነት የተገዳደረውን የዚህን ጥቁር አርቲስት ግዙፍ የኢኮኖሚ ንብረት ለመንጠቅ ነው ብለው የሚያምኑትን በሚሊዮን የሚቆጠር ደጋፊዎቹን እይታም ፊልሙ ሳያስተናግድ ቀርቷል። በመሆኑም የዛሬው የተረክ መሰናዷችን የፊልሙን ውስጡን ትረካ በመስበር ከችሎቱ አዳራሽ በስተጀርባ የነበሩትን እውነተኛ ማህበራዊና ፖለቲካዊ አንቀሳቃሾች በጥልቀት የሚመረምር ይሆናል። አብራችሁን እስከ ፍጻሜ ቆዩ። Please keep an open mind and let me have my day in court. ዳይሬክተር ኒክ ግሪን ስንድ ፊልሙን የሚጀምረው በአውሮፓውያኑ 2003 መላው ዓለምን ካነጋገረውና ከብሪታንያዊው ጋዜጠኛ ማርቲን ባሺር ጋር ከተደረገው አወዛጋቢ ቃለ መጠይቅ ነው። ይህ የመጀመሪያው ምዕራፍ የፖፕ ንጉሱ በገዛ ፍቃዱ የከፈተው የሚዲያ በር እንዴት ተመልሶ የራሱ መውደቂያ ወጥመድ እንደሆነበት የሚያሳይ ስልታዊ መነሻ ነው። ዳይሬክተሩ ይህንን ታሪካዊ ቃለ መጠይቅ እንደ መለኮሻ በመጠቀም ታሪኩ እንዴት ተንከባሎና አድጎ ወደ 2005ቱ ታሪካዊ የፍርድ ቤት ውሎ እንደደረሰ በሚያስደንቅ ፍሰት ይገነባዋል። ያልተሰሙ የፖሊስ የምርመራ ድምጾችን፣ ሚስጥራዊ የፋይል ሰነዶችንና የጊዜው የዜና ማህደሮችን በቀደም ተከተል በማደራጀት ተመልካቹ ያንን የወቅቱን አስጨናቂ ድባብ ከመጀመሪያው ደቂቃ አንስቶ አብሮ እንዲለማመደው በማድረግ ረገድ የላቀ የቴክኒክ ብቃት አሳይቷል። የፊልሙ ትልቁ የሲኒማቶግራፊ ፈተና የነበረው በ2005ቱ የካሊፎርኒያ የሳንታ ማሪያ ፍርድ ቤት ውስጥ የቪዲዮ ካሜራዎችን ይዞ መግባት በሕግ ሙሉ በሙሉ የተከለከለ መሆኑ ነበር። ዳይሬክተሩ ይህንን ግዙፍ የታሪክ ክፍተት ለመሙላት የተጠቀመበት ጥበብ የፊልሙ ዋነኛ ጥንካሬ ተደርጎ ሊወሰድ ይችላል። በወቅቱ በችሎቱ ውስጥ በየቀኑ ይታደሙ የነበሩ የሕግ ባለሙያዎችን፣ የፍርድ ቤቱን ድባብ በስዕል ያስቀሩ የነበሩ አርቲስቶችንና ታዋቂ ጋዜጠኞችን ስሜትና ትዝታ ዛሬ ላይ ቃለ መጠይቅ በማድረግ ያንን የታፈነ የችሎታ አዳራሽ በትውስታ መልሶ መገንባት ችሏል። ይህ አቀራረብ ተመልካቹ በአቃቢ ሕጉ ጠንካራ ክሶችና በተከላካይ ጠበቆቹ ስልታዊ የመልሶ ማጥቃት መካከል የነበረውን ስውር የሕግ ፍልሚያ በምናቡ እያየ እንዲጓዝ ትልቅ አቅም ፈጥሮለታል። ከችሎቱ አዳራሽ ወጣ ብሎ የነበረው ትዕይንት ደግሞ የፊልሙ ሌላኛው የትረካ ማዕከል ነው። ፊልሙ በፍርድ ቤቱ አጥር ዙሪያ የተፈጠረውንና የዓለምን ትኩረት የሳበውን የሚዲያ ትርምስ በትክክል በማሳየት ረገድ የተሳካ ሥራ አከናውኗል። በዓለም ዙሪያ የተሰበሰቡ በሺዎች የሚቆጠሩ የዜና ማህበራት፣ የሕግ ተንታኞችና የካሜራ ባለሙያዎች የሳንታ ማሪያን ከተማ እንዴት ወደ አንድ ግዙፍ የቴሌቪዥን ስቱዲዮ እንደቀየሯት ፊልሙ ቁልጭ አድርጎ ያሳያል። ይህ ምስል ከሳች አቀራረብ ፍትህ በሕግ ሚዛን ላይ ብቻ ሳይሆን በሕዝብ አስተያየትና በቴሌቪዥን መስኮቶች ደረጃ አሰጣጥ ላይ ተንጠልጥላ እንደነበር የሚያሳይ ሲሆን የሚዲያ ተቋማት እውነትን ከማፈላለግ ይልቅ የተመልካች ቁጥርን ለማደን የሄዱበትን ስነ ምግባር የጎደለው ርቀት ያለ ርህራሄም ያጋልጣል። ሆኖም የዳይሬክተሩ የካሜራ እይታና የድምፅ አጠቃቀም ሙሉ በሙሉ ገለልተኛ ነው ማለት አይቻልም። የኔቨርላንድን የውስጥ ክፍሎችና የማይክልን ሚስጥራዊ መኖሪያ የሚያሳይበት የሲኒማቶግራፊ ስልት የራሱ የሆነ የውይይት ጭብጥ ያስነሳል። ካሜራው በጨለማ በጭስና አሳሳቢ በሆኑ ድቅድቅ ቀለማት ታጅቦ የማይክልን የግል የመኝታ ክፍሎችና የመጫወቻ ስፍራዎች ሲቃኝ ከበስተጀርባው የሚሰማው አስፈሪና አሰቃቂ ሙዚቃ ተመልካቹን ሳያውቀው ወደ አንድ ወገን እንዲያደላ ያደርገዋል። የአይነቱ አቀራረብ ስንድ ፊልሙ ከተራ ገለልተኛ ታሪክ አቅራቢነት አልፎ በምስልና በድምጽ ተጽዕኖ አማካኝነት በተመልካቹ አእምሮ ውስጥ አስቀድሞ የጥፋተኝነት ስሜትን ለመቅረጽ የሞከረበት ስውር የዳይሬክተሩ ውሳኔ መሆኑን ያሳብቅበታል። የዚህ ክፍል ይበልጥ ስኬታማ የሆነው ገጽታ ግን ማህበረሰቡ የተጠናወተውን የታዋቂ ሰዎችን ውድቀት የመናፈቅ የባህል አባዜ በግልጽ ማጋለጡ ላይ ነው። ማይክል ጃክሰን የሙዚቃ ንጉስ ብቻ ሳይሆን በሚሊዮን የሚቆጠሩ ሰዎችን ሕይወትና የኢኮኖሚ ስርዓት የሚቀይር ግዙፍ ተቋም ጭምር ነበር። ፊልሙ ይህንን ተቋማዊ ስብዕና በሚዲያው አውዱ ሲፈትሽ ማህበረሰቡ ያመለካቸውን ታዋቂ ሰዎች መልሶ ወደ መሬት ሲፈጠፍጣቸውና ሲያደቃቸው የሚሰማውን የጋራ የስነ ልቦና እርካታ በሚገባ ፍንትው አድርጎ ያሳያል። ይህም የችሎቱ ሂደት ከሕፃናት ጥበቃ በዘለለ ያንድን በዘመኑ አምላክ እስኪመስል ድረስ የተደነቀ ሰውን ክብር የማዋረድና ወደ ተራ ሟችነት የመቀየር ስብስብ ዘመቻ ይመስል እንደነበር አመላካች ነው። ጠቅለል ሲል ይህ የፊልሙ ክፍል
በሕግ የበላይነትና በሕዝብ ፍርድ መካከል ያለውን ቀጭን መስመር በሚገባ የፈተሸ ነው። ፊልሙ አቃቢ ሕጉ የቀረጻቸውን ጠንካራ የክስ ነጥቦችና የጥበቃ ቡድኑ ያሳየውን ስልታዊ የመልሶ ማጥቃት ብቃት ሚዛናዊ በሆነ መልኩ ለማሳየት ጥረት አድርጓል። ዳሩ ግን ፊልሙ በፍርድ ቤቱ መድረክ ላይ የነበረውን ውጥረት በዚህ ደረጃ በጥራት ቢያሳይም ይህንን ክስ የፈጠሩትንና ከችሎቱ አዳራሽ በስተጀርባ የነበሩትን ግዙፍ ማህበራዊ፣ ዘረመላዊና ፖለቲካዊ አንቀሳቃሾች ግን ሙሉ በሙሉ ወደ ጎን በመተው ታሪኩን በአንድ ጠባብ የሕግ ክፍል ውስጥ ብቻ አስሮት ማለፉ የፊልሙ ትልቁ ስብራት መሆኑን እንደሚከተለው እንመልከት። ማይክል ጃክሰን ዘ ቨርዲክት የተሰኘው ስንድ ፊልም ማይክል ከልጆቹ ጋር የነበረውን ግንኙነት እንደ አንድ ተራ ማሟያ ታሪክ ወይም ደግሞ በሕግ ፊት እንደቀረበ የክስ ማጠናከሪያ ማሳያ ብቻ ነው የተጠቀመበት። በተለይም በፈረንጆቹ 2002 በበርሊን ሆቴል ሰገነት ላይ ሕፃን ልጁን አንጠልጥሎ ያሳየበትን አወዛጋቢ አጋጣሚ ሚዲያው እንዴት እንዳጋነነው በማሳየት ሊያልፈው ይሞክራል። ሆኖም ግን ዳይሬክተሩ ማይክል ልጆቹን ያገኘበትን ጥልቅ የሥነ ልቦና ዳራ፣ በወቅቱ ያሳለፈውን የቤተሰብ ቀውስና ከዚህ ታሪክ ጀርባ የተሸሸገውን የዘር ማንነት ፍልሚያ ሙሉ በሙሉ ችላ በማለት በትረካው ላይ ግዙፍ ቀዳዳ ጥሎ አልፏል። ፊልሙ ሆን ብሎ ካለፋቸው ትልልቅ ማህበራዊ እንቆቅልሾች መካከል የማይክል ጃክሰን ልጆች ማለትም ፓሪስ፣ ፕሪንስና ብላንኬት ሙሉ በሙሉ ነጭ ሆነው መወለዳቸው በወቅቱ በአሜሪካ ማህበረሰብና በዓለም አቀፍ ደረጃ የፈጠረውን ከፍተኛ የዘር ክርክር አለመዳሰሱ ነው። ማይክል ልጆቹን በሕክምና እርዳታ ወይም በቤተ ሙከራ ጽንስ ማዳቀል እንደወለዳቸው የሚነገረውን እውነታና የምርጫው በጥቁር አሜሪካውያን ማህበረሰብ ዘንድ ጭምር እንዴት እንደተገመገመ ፊልሙ አይመረምርም። ይህ ስልታዊ ምርጫው በማህበረሰቡ ዘንድ እንደ ተራ አባትነት ሳይሆን የራሱን ዘር የመካድና ነጭ የመሆን ድብቅ ምኞት ተደርጎ እንዲወሰድበት ማድረጉን አለማሳየቱ ታዲያ የታሪኩን አውድ ያሳጠዋል። ይህ የልጆቹ የዘር ማንነት ጥያቄ በፍርድ ቤቱ ሂደት ላይ የነበረውን የስነ ልቦና ጫና ለመረዳት ፍጹም ቁልፍ ነበር። የአሜሪካ የሕግ ስርዓትና የሚዲያ አወቃቀር ከዘር ፖለቲካ ጋር በቀጥታ የተቆራኘ በሆነበት ሀገር ጥቁር ሆኖ የተወለደው ግን ደግሞ ራሱን ወደ ነጭነት የለወጠው ማይክል መልሶ ሙሉ በሙሉ ነጭ የሆኑ ልጆችን አቅፎ እነዚህ የኔ ስጋና ደም ናቸው ማለቱ በሚዲያው ዘንድ እንደ አንድ ያልተለመደና አጠራጣሪ ባህሪ ተደርጎ እንዲቆጠር በር ከፍቶ ነበር። ፊልሙ ይህንን ማህበራዊ መገለልና ንቀት ወደ ጎን በመተው ክሱን ከተፈጥሯዊ ማህበራዊ ቅሬታ ነጥሎ በሕግ አንቀጾች ብቻ ለመተንተን መሞከሩ የዳይሬክተሩን ጥልቀት ማጣት ያሳያል። ከዚህም በላይ ይህ የዘርና የቆዳ ቀለም ለውጥ ጉዳይ ከቪቲሊጎ በሽታው ጋር ተዳምሮ በማይክል ላይ የተጫነውን ፍርደ ገምደልነት ለመረዳት ወሳኝ ግብአት ነበር። ማይክል ጃክሰን የቆዳው ቀለም እየነጣ በሄደ ቁጥር በጥቁሩ ማህበረሰብ ዘንድ ክህደት የፈጸመ፣ በነጩ ማህበረሰብ ዘንድ ደግሞ የነጩን ዓለም ለመቀላቀል የሚማስን እንግዳ ፍጡር ተደርጎ ይወሰድ ነበር። ፊልሙ ይህንን የሁለት አቅጣጫ መገለል ካለማሳየቱ የተነሳ ተመልካች ማይክል በፍርድ ቤት ፊት በቆመበት ወቅት ምን ያህል ብቸኛና በማንነቱ ዙሪያ የተሰነጣጠቀ ስብዕና የነበረው ሰው መሆኑን እንዳያስተውል ያደርገዋል። ይህ የልጆቹ ሚስጥርና የወላጅነት ክርክር ማይክልን በፍርድ ቤት ወንበር ላይ ለማስቀመጥ በሚዲያው የተሰነዘረውን ያልተገራ ፍጡር የማስመሰል ዘመቻ ትልቅ ማገዶ ሆኖት ነበር። አቃቢ ሕጉ ማይክልን ከተፈጥሮ ውጪ የሆነ ሕይወት የሚኖር የልጆቹን ማስተዳደግ ለብቻው በኔቨርላንድ ምናባዊ ዓለም ውስጥ የቀነበበ አድርጎ ለማቅረብ ሲሞክር ሚዲያው የልጆቹን የዘር ምንጭ እንደ ዋነኛ ማረጋገጫ ያቀርብ ነበር። ዘ ቨርዲክት ፊልም ግን ይህንን በሚዲያ ትረካና በዘር ጥላቻ መካከል የነበረውን ስውር ጋብቻ ሳይፈትሽ በማለፉ ክሱ በንጹህ የሕግ ጥሰት ላይ ብቻ የተመረኮዘ አስመስሎታል። ባጭሩ ፊልሙ የማይክልን የቤተሰብ ሕይወት ሲቃኝ ከላይ ያሉትን ስሜታዊ ኩነቶች ብቻ ነው የለቀመው። ማይክል ጃክሰን ልጆቹን በጥልቅ ይወድ የነበረና ለነርሱ ሲል የሚጋደል አባት መሆኑ በፍርድ ሂደቱ ላይ በተከላካይ ጠበቆቹ በኩል በሰፊው ቢነገርም ፊልሙ ግን ያንን ሰብአዊ ገጽታውን ከማጉላት ይልቅ የልጆቹን መኖር ሚስጥራዊና አስፈሪ አስመስሎ ለማቅረብ መርጧል። ይህ አቀራረብ ፊልሙ የማይክልን ውስብስብ የማንነት ፍልሚያና በልጆቹ ዙሪያ የነበረውን ስነ ልቦናዊ እውነታ ሆን ብሎ ወደ ጎን በመተው የታሪኩን ግማሽ አካል ጥልቀት በሌለው የፍርድ ቤት ድራማ እንደተካው ትልቅ ማሳያ ነው። ይኸው ማይክል ጃክሰን ዘ ቨርዲክት የተሰኘው ስንድ ፊልም ትረካውን የሚቋጨው የ2005 የታሪክ ፍርድ ተሰምቶ
ማይክል ጃክሰን በነፃ መለቀቁ ሲታወጅ በፍርድ ቤቱ ደጃፍ ላይ በነበረው ስሜታዊ ትርምስና የደጋፊዎቹ ደስታ ላይ ነው። ዳይሬክተር ኒክ ግሪን የሕግ ፍልሚያውን ማብቂያ የፊልሙን መቋጫ በማድረግ ታሪኩን እዚያ ላይ ይገትረዋል። ሆኖም ይህ አይነቱ አቀራረብ በፍርድ ሂደቱ ሳቢያ የደረሰበትን ጥልቅ ሰብአዊና መንፈሳዊ ስብራት እንዲሁም ያንን ተከትሎ የመጣውንና በማይክል ሕይወት ውስጥ ትልቅ ምዕራፍ የነበረውን የስደት ታሪክ ሙሉ በሙሉ የዘነጋ በትረካ ጥራት ረገድም ትልቅ ክፍተት ያለበት ሆኖ እናገኘዋለን። ማይክል ጃክሰን በሕግ ፊት በነፃ ቢሰናበትም በአሜሪካ የሚዲያ ስርዓትና በማህበረሰቡ ላይ የነበረው እምነት ግን እስከ ወዲያኛው ተደርምሶ ነበር። ፊልሙ ሆን ብሎ ያለፈው እውነታም ይህ ውሳኔ እንደተሰማ ማይክል የአሜሪካን ምድር ጥሎ ወደ መካከለኛው ምስራቅ በተለይም ወደ ባህሬን ያደረገውን መንፈሳዊና አካላዊ ስደት ነው። ለዓመታት በሚዲያ ካሜራዎችና በክስ ናዳዎች የዛለውን ነፍሱን ለመፈወስ በአሜሪካ የካፒታሊስት ባህል ውስጥ ካለው ጫና በመሸሽ በባህሬኑ ልዑል ሼክ አብዱላህ ቢን ሐማድ አል ኻሊፋ ጥገኝነት ስር ለወራት መኖሩን ፊልሙ ጨርሶ አልዳሰሰውም። ይህ የባህሬን ቆይታ ተራ የረፍት ጊዜው አልነበረም። ይልቁንም ማይክል ራሱን ከአምላኩና ከአዳዲስ መንፈሳዊ እሴቶች ጋር ለማገናኘት የሞከረበት አውድ ነበር። በወቅቱ በጆቫ ምስክሮች ወይም ጆሆቫ ዊትነስ እምነት ውስጥ አድጎ የነበረው ማይክል እስልምናን በይፋ ወደ ተቀበለው ወንድሙ ወደ ጀርመን ጃክሰን ይበልጥ በመጠጋት የእስልምናን ሃይማኖት ባህልና አስተምህሮ በጥልቀት መመርመር የጀመረውም በዚህ ወቅት ነበር። ፊልሙ ይህንን የማይክልን የነፍስ ፍለጋ ችላ ማለቱ ጥበበኛው ከምዕራባውያን የሚዲያ ስደት ለመሸሽና ሰላምን ለማግኘት ያደረገውን ከባድ ውስጣዊ ትግል ተመልካች እንዳይረዳው ያደርገዋል። በወቅቱ የነበሩ ዓለም አቀፍ የዜና ዘገባዎች ማይክል ጃክሰን እስልምናን በይፋ ተቀብሎ ስሙን ወደ ሚካኤሊ እንደቀየረ፣ በባህሬንም የሀገር ባህል ልብሶችን በመልበስና መስጊዶችን በመጎብኘት ሰላማዊ ሕይወት መምራት እንደጀመረ በሰፊው ይዘግቡ ነበር። ይህ በመካከለኛው ምስራቅ ባህልና እምነት ውስጥ ያገኘው መጠለያ በአሜሪካ ፍርድ ቤት የደረሰበትን የስብዕና ገደላ ለማከም ያደረገው ስነ ልቦናዊ ጋሻ ነበር። ዘ ቬርዲክት ግን ይህንን መንፈሳዊ መሸጋገሪያ ወደ ጎን በመተው የማይክልን ታሪክ በፍርድ ቤቱ የጥፋተኝነትና የንጽህና አጥር ውስጥ ብቻ አስሮ ለማስቀረት መርጧል። ከዚህም በላይ ፊልሙ ይህንን ታሪክ አለማካተቱ ማይክል ጃክሰን ከባህሬን ንጉሳዊ ቤተሰብ ጋር የነበረውንና በኋላ ላይ ወደ ሕግ ክስ ያመራውን ውስብስብ የገንዘብና የኪነ ጥበብ ስምምነት እንድንረዳ አያደርገንም። ማይክል በመካከለኛው ምስራቅ አዲስ የሙዚቃ አልበም ለመስራትና አዲስ ሕይወት ለመጀመር የነበረው ተስፋ ከፍርድ ቤቱ ስቃይ በኋላ ነፍሱን መልሶ ለማደራጀት ያደረገው የመጨረሻ ትልቅ ሙከራ ነበር። ዳይሬክተሩ ይህንን ታሪካዊ ምዕራፍ ቆርጦ ማውጣቱ ፊልሙ ለማይክል ሕይወት የሚሰጠውን ፍርድ ያንድ ወገንና ለምዕራባውያን ተመልካቾች ፍጆታ ብቻ ተለክቶ የተሰራ መሆኑን ያሳያል። ይኸው ማይክል ጃክሰን ዘ ቬርዲክት የተሰኘው ስንድ ፊልም ማይክልን በፍርድ ቤት ወንበር ላይ ሲያስቀምጠው ሙሉ በሙሉ አቅመቢስ፣ ብቸኛና በሚዲያ ማዕበል የተገፋ ግለሰብ አድርጎም ነው የሚያቀርበው። ዳይሬክተር ኒክ ግሪን ክሱን ከተራ የሕግ ጥሰትና ከግለሰባዊ ባህሪ አኳያ ብቻ ለመተንተን ይሞክራል። ሆኖም ግን ይህ አቀራረብ ማይክል ጃክሰን በዓለም የኪነ ጥበብና የፖለቲካ መድረክ ላይ የነበረውን ተቋማዊ ተጽዕኖና ከጀርባ ከነበሩት ዓለም አቀፍ የኃይል ሚዛኖች ጋር የነበረውን ታሪካዊ ፍጥጫ ሆን ብሎ በመሸሸግ በፊልሙ ላይ ግዙፍ ክፍተት ጥሎ አልፏል። ፊልሙ ሆን ብሎ ካለፋቸው ትልልቅና አነጋጋሪ ታሪኮች መካከልም ማይክል በአውሮፓውያኑ 1995 ባወጣውና በዓለም ዙሪያ ከፍተኛ መነቃቃትን በፈጠረው They Don't Care About Us በተሰኘው ዘፈኑ ሳቢያ ከአይሁድ ተጽዕኖ ፈጣሪ ድርጅቶች ጋር የገባበትን ከባድ ፍጥጫ አለመጥቀሱ ነው። በዘፈኑ ግጥም ውስጥ የተካተቱትና ሚ ሲውሚ ኤቭሪባዲ ዱ ሚ ኪክ ሚ ዶንት ዩ ብላክ ኦር ዋይት ሚ የሚሉት ቃላት በወቅቱ በአሜሪካ የሚገኙ የአይሁድ ማህበራትንና የሚዲያ መሪዎችን ክፉኛ አስቆጥተው ነበር። ማይክል ጸረ ሴማዊነት ክስ ተሰንዝሮበት በወቅቱ ቃላቱን ለመቀየርና ይቅርታ ለመጠየቅ ቢገደድም ይህ ክስተት ግን ከጀርባ የነበሩ የኃይል ማዕከላት በእርሱ ላይ የነበራቸውን አመለካከት እስከ ወዲያኛው የቀየረ ትልቅ ጥቁር ጠባሳ ጥሎ አልፏል። ይህ ከአይሁድ ማህበረሰብና ከተጽዕኖ ፈጣሪ የሚዲያ ባለቤቶች ጋር የነበረው ፍጥጫ በ2005 ፍርድ ቤት ውሎ ላይ የተሰነዘረውን የሚዲያ ናዳ ለመረዳት ፍጹም ቁልፍ መዋቅራዊ አውድ ነበር። የአሜሪካን የሚዲያ የሕግና የኢኮኖሚ መዋቅር የሚመሩት ግዙፍ አካላት በማይክል ላይ የከፈቱት ዘመቻ የሕፃናት መብት ጥበቃን ብቻ ዓላማ ያደረገ ሳይሆን
ስርዓቱን የተገዳደረውንና በግጥሞቹ አማካኝነት የኃይል ማዕከላቱን ያጠቃውን ጥቁር አርቲስት የማንበርከክ ስውር የፖለቲካ ፍላጎትም ነበረበት። ፊልሙ ይህንን መዋቅራዊ ጫና ወደ ጎን በመተው ታሪኩን ማቅለሉ ዳይሬክተሩ ከፍርድ ቤቱ በስተጀርባ ያሉትን እውነተኛ እንቀሳቃሾች ለመጋፈጥ የደፈረ አለመሆኑን ያሳያል። ከዚህም በተጨማሪ ፊልሙ ማይክል ጃክሰን በሙዚቃ ኢንዱስትሪ ውስጥ የነበረውን ግዙፍ የኢኮኖሚ ይዞታና የቢሊዮን ዶላር ዋጋ ያለውን የሶኒ ኤቲቪ የዘፈን መብቶች ይዞታ ፍልሚያ ጨርሶ አይጠቅስም። ማይክል የቢትልስን ጨምሮ የበርካታ ታዋቂ አርቲስቶችን የዘፈን መብት በባለቤትነት መያዙ በኢንዱስትሪ ውስጥ ካሉ ነባር ነጮችና በተለይም ከሶኒ ኩባንያ ግዙፍ መሪዎች ጋር ወደ ከረረ የገበያ ጦርነት ውስጥ ከቶት ነበር። ማይክል ራሱ ከመሞቱ በፊት ሶኒና መሪዎቹ እሱን ለማጥፋት እያሴሩ እንደሆነ በይፋ ይናገር የነበረ ሲሆን በሚሊዮን የሚቆጠሩ ደጋፊዎቹም የሕፃናት ጥቃት ክሱ የተሸረበው ይህንን ንብረቱን በእጃዙር ለመንጠቅ ነው ብለው በጽኑ ያምናሉ። ፊልሙ ይህንን የቢሊዮን ዶላር የኢኮኖሚ ጦርነት አለማሳየቱ የታሪኩን ዋና ማገዶ እንደ መደበቅ ይቆጠራል። በመሆኑም ደ ቨርዲክት ፊልም ማይክልን እንደ ተራ ወንጀለኛ ወይም ተበዳሪ አድርጎ ሲያቀርብ ከዚህ በስተጀርባ ያለውን የዘር የካፒታሊዝምና የኃይል ፍልሚያ ወደ መጋረጃው ጀርባ ይገፋዋል። ማይክል ጃክሰን በወቅቱ በአሜሪካ የሙዚቃ ታሪክ ውስጥ ታይቶ በማይታወቅ መልኩ የራሱን የፈጠራ ስራዎች ባለቤትነት ሙሉ በሙሉ የተቆጣጠረና የነጮችን የበላይነት የተገዳደረ ጥቁር አርቲስት በመሆኑ ስርዓቱ እሱን በፍርድ ቤት አዳራሽ ውስጥ አዋርዶ ለመጣል የሄደበትን መዋቅራዊ መንገድ ፊልሙ ሳይፈትሸው አልፏል። ባጭሩ ፊልሙ የማይክልን ውድቀት ሲተርክ በግለሰባዊ ስህተቶችና በምስክሮች ቃል ላይ ብቻ አተኩሯል። ዳሩ ግን ማይክል ጃክሰን የዓለም የኃይል ሚዛኖች፣ የሚዲያ ባለቤቶችና የሙዚቃ ኢንዱስትሪውን ግዙፋን የተጋፈጠ ተቋማዊ ስጋት እንደነበር እንዲሁም የ2005ቱ ፍርድ ቤት ክስም የዚሁ ትልቅ ፍጥጫ አንዱ መገለጫ መሆኑን ሆን ብሎ ዘንግቶታል። የዛሬውን የተረክ መሰናዷችንን ለማጠቃለል ማይክል ጃክሰን ዘ ቨርዲክት የተሰኘው ስንድ ፊልም ወደድንም ጠላንም ከአንድ ታላቅ እውነት ጋር እንድንላተም ያደርገናል። ዳይሬክተር ኒክ ግሪን በፍርድ ቤት አዳራሽ ውስጥ የተነበበውንና ማይክልን በነፃ ያሰናበተውን ሕጋዊ ውሳኔ በትረካው ቢያሳየንም ከ20 ዓመታት በኋላ የወጣው ይኸው ፊልም ራሱ ግን በባህል በሚዲያና በሕዝብ አእምሮ ውስጥ ያለው እውነተኛ ፍርድ አሁንም አለማለቁን ማሳያ ነው። ፊልሙ ለተመልካች የሚያስገነዝበው ትልቁ ቁም ነገር ማይክል ጃክሰን በሕግ ፊት ንጽሕናው ቢረጋገጥም በሚዲያና በሕዝብ የጋራ ምናብ ውስጥ ግን እስከ ዛሬ ድረስ ዘላለማዊ ተከሳሽ ሆኖ እንዲቀጥል መፈረዱን ነው። ይህ አይነቱ አቀራረብ በዘመናዊ ዓለም ውስጥ ስለሚገኘው የፍትህ አወቃቀር ስውርና አስፈሪ እውነታ ይነግረናል። ማይክል ከሁለት አስርት ዓመታት በፊት በሕግ ፊት ያገኘው ድል ከችሎቱ አጥር ባሻገር ያለውን የሚዲያና የማህበረሰብ ፍርደ ገምደልነት ሊያቆመው አልቻለም። ስንድ ፊልሙ ማይክልን በፍርድ ቤቱ ጠባብ ድራማ ውስጥ ብቻ አስሮ ለማሳየት የሄደበት ርቀት እኛ ራሳችን ዛሬም ድረስ እውነትን የምንፈልገው ከታሪካዊውና ከማህበራዊ አውድ ተነጥለን በሚቀርቡልን በጥራት የተዘጋጁ የምስልና የድምጽ ትረካዎች ብቻ መሆኑን አጋላጭ ነው። በመሆኑም ፊልሙ ማይክል ጃክሰን ጥፋተኛ መሆን አለመሆኑን የሚያረጋግጥበት ሳይሆን ተመልካቾች በታዋቂ ሰዎች ሕይወት፣ በማንነት ፖለቲካ፣ በዘር ውጥረትና በኃይል ሚዛኖች ዙሪያ ያሉንን የራሳችንን ስውር ፍርዶች የምንገመግምበት መስታወት መሆኑን ነው። ፊልሙ እውነታው ምንድነው የሚለውን ጥያቄ ከመመለስ ይልቅ እውነታን በሚዲያ መነጽር እንዴት እንረዳዋለን የሚለውን ዘላለማዊ ማህበራዊ ጥያቄ ብቻ ጥሎልን ያልፋል። የፖፕ ንጉሱ ከዚህ ዓለም በሞት ቢለይም የሱ ታሪክ ግን ዛሬም ድረስ በሰው ልጅ ስነ ልቦናና በሚዲያ ፍልሚያ መካከል ያለውን ያልተቋጨ የፍርድ አደባባይ እንደጠበቀ ይኖራል። አበቃን።